አንድ ነገር ላሳያችሁ ነው። በህይወቴ ትልቅ ውሳኔ ወሰንኩ ብዬ የማስብበት አንድ ጉዳይ ነው። ምንድን ነው ላሳያችሁ ነው። ይህንን በደንብ ይዩት። ይህ ከደብረ ብርሃን ዩኒቨርሲቲ በዲግሪ ተመርቃል ተብዬ የተሰጠኝ ሰርተፍኬት ነው። እዩት በደንብ። ይሄ ወረቀት እኔን አይገልጸኝም። አንዴ ላንብብላችሁ ከላይ የሚለውን ማለት ነው። ደብረ ብርሃን ዩኒቨርሲቲ የሬጅስትራር ጽህፈት ቤት። የአማርኛውን ላንብብላችሁ መጀመሪያ። ለሚመለከተው ሁሉ ደረጀ የተሾመ ዘውዴ በመደበኛው መርሃ ግብር ከግብርናና ተፈጥሮ ሀብት ሳይንስ ኮሌጅ የሳይንስ ባችለር ዲግሪ በግብርና ምጣኔ ሀብት የትምህርት መስክ በ21/10/2013 ዓ.ም በመመረቁ ይህ የምስክር ወረቀት ተሰጥቶታል። ውጤቱም በአጠቃላይ 3.59 መሆኑን እየገለጸ ዋናው ዲግሪ እና ትራንስክሪፕት በወጪ መጋራት ውል መሰረት ግዴታውን ሲወጣ የሚሰጥ ይሆናል። ምንም የውጭ መጋራት የሚሰጥ ብር የለኝም አባቢ። እንደውም እስከዛሬ በእድሜ ስለተጫወታችሁብኝ እናንተ ናችሁ የምትከፍሉኝ። መክፈል የምትችሉ ከሆነ እናንተ ናችሁ ኮስት ሼር የምትከፍሉኝ። በህይወቴ ላይ ቀልዳችሁበታል። ምንም ሳላቅ ይህ ወረቀት ሰጥታችሁኛል፣ ምንም ሳታስተምሩ፣ ምንም ሳላቅ። እንደገና ደግሞ እዳ ይህን ያህል ብር ትከፍላለህ ኦሪጂናል ልንሰጥ። እኔ አሁን ነው ቀደርኩ። ይሄ ምንም አይጠቅመኝም። እኔ በፈጣሪ ኃይል ነው የምኖረው። ሰው በሰጠኝ ወረቀት አልተማመንም። የእናንተን ወረቀት፣ የእናንተን ትራንስክሪፕት፣ የእናንተን ግሳንግስ አልፈልግም። ጨርሻለሁ። አመሰግናለሁ ሁላችሁም ይህን ነገር ስለምታዩ። ይህን ቪዲዮ የሰራሁት ለመሰላችሁ የሆነ ነገር እንዳለን እንድንተማመን እንጠብቃለን ከኋላ። በቃ ዲግሪ አለክ፣ በቃ በዲግሪ ተኮፍሰ ምንም ሳሰራ። እኔ በ2013 ተመረኩ። ዛሬ 2017 ነው። 4 ዓመት ከተመረኩ በኋላ በቃ ለህይወቴ የሚያስፈልገኝ ገንዘብ እንኳን የምሰራበትን ስራ አላገኘሁም። ለምን? በቃ ይሄ ዲግሪ አለኝ፣ ይሄ ዲግሪ በቃ ይጠቅመኛል የማለትና በቃ ይሁን የመኮፈስ በዛ ነገር። ያ ነገር እኮ አታውቁም። ምንድን ነው የሰጡ? ምንድን ነው ያስተማሩኝ? እኔ በትምህርት ጎበዝነት ብያለሁ፣ ግን ያ ጉብዝና ምንድን ነው? የኔን ህይወት ካልቀየረልኝ። እናም በትምህርቱ ስርዓት ያለኝን ጥላቻ የገለጽኩበት ቪዲዮ ነው። የምሬ ነው የቀደድኩት። ብታምኑ ባታምኑ ማለት ነው። ቴንኪው በጣም